ከስቱዲዮ ውጪ ሆኜ ነው መቀርጽላችሁ። ነጋሽ ዛሬም አልተፈታም። ነገ ፍርድ ቤት ቀጠሮ አለው። ዓርብ ዕለት የነበረው ጉዳይ ተራዝሟል። ስለዚህ ዋስትና መብቱ ተከልክሏል። ዓርብ ዕለት ማለት ነው። ውጤቱን ነግራችኋለሁ። አርያ መካሻ ነው። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ዛሬ ስግደት እንዴት ይዟችኋል? ጾምስ እንዴት አድርጓችኋል? እየበረታችሁ ነው? ግብረ ሕማማት ሰሞኑን የሚነበብበት ወቅት ነው አይደለም? እንግዲህ የክርስቶስ መከራና ስቃዩን አስበን ጾም ያዘጋጀችልን ቤተክርስቲያናችን እናመሰግናታለን። እየሄድን እንሰግዳለን፣ እንጾማለን፣ የቻልነውን ያህል እናደርጋለን። እንግዲህ በጸሎታችሁ አስቡን። ይሄ የመጀመሪያው መልእክታችን ነው። ከዚህ በማስከተል ማቀርብላችሁ አንድ መረጃ ይኖረኛል። ይሄኛው መረጃ ምን እንደሆነ ልንገራችሁ። ከነጋሽ ቀጥሎ የሚኖረኝ መረጃ በጣም ያስደነገጡኝ በሆሳዕና ሊደረጉ የማይገባው አስፈሪ ጉዳዮችን ነው ማሳያችሁ። የቤተክርስቲያናችን አደገኛ ልምምዶች ናቸው። እነዚህ ልምምዶች እየተበራከቱ መጥተዋል። ዛሬ አጠር አድርጌ በፎቶ አሳያችኋለሁ። ነገና ከነገ ወዲያ ግን ማለት ከፋሲካ ከበዓል በኋላ በማቀርባቸው ፕሮግራሞች ላይ እነዚህ አደገኛ ልምምዶች የት ሊወስዱን እንደሆነ መጨረሻውንም ጭምር ማሳያቸው ነው፣ በዝርዝር ከቪዲዮም ጭምር ማለት ነው። ዛሬ ማሳያችሁ መረጃዎችን ለእናንተ እንዲቀርቡ ያግዙኝ አንደኛዎቹ በዋናነት ማለት ነው የቴምር ሪል ስቴቶች ናቸው። ቴምር ሪል ስቴት ከባለ 1 መኝታ እስከ ባለ 3 መኝታ በአቡዋሪ እና በቡልጋሪያ ሳይቱ ላይ ከባለ 1 ከባለ 3 ሳይቶቹን አዘጋጅቶ ለእናንተ በ35% ቅናሽ በ36 ወራት የሚያስረክበውን ቤቶች ይዞላችሁ መጥቷል። ተጨማሪ ደግሞ በቡልጋሪያ እና በፒያሳ ከባለ 20 ካሬ ሜትር ጀምሮ የንግድ ሱቆችን ለእናንተ ይዞላችሁ መጥቷል። ለእናንተም እንዲሆን እነኛም ደግሞ ጋበዝናችሁ። ስልክ ቁጥራቸውን ከማስታወቂያ ላይ ተከታትላችሁ ደውሉላቸው። የዚህን ጊዜ ለእናንተ አቅርበውላችኋል። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። የአፍሪካ ህብረት አቅራቢያ በሆነችው ቡልጋሪያ ላይ ቅንጡ ሞሎችን ከቴምር ፕሮፐርቲስ ግራውንድ ፕላስ 15 በሆነው የንግድ ሱቅ 4ኛና 5ኛ ፎቅ ላይ በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ክፍያ፣ 3ኛ ፎቅ ላይ በ1.3 ሚሊዮን ብር ቅድመ ክፍያ በ4.5 ሚሊዮን ብር ጠቅላላ ክፍያ፣ 2ኛ ፎቅ ላይ በ2 ሚሊዮን ብር ቅድመ ክፍያ በ5.2 ሚሊዮን ብር ጠቅላላ ክፍያ፣ 1ኛ ፎቅ ላይ በ2.5 ሚሊዮን ብር ቅድመ ክፍያ በ6.5 ሚሊዮን ብር ጠቅላላ ክፍያ፣ ግራውንድ ፍሎር ላይ በ3.5 ሚሊዮን ብር ቅድመ ክፍያ በ9 ሚሊዮን ብር ጠቅላላ ክፍያ የንግድ ሱቆችን ይዞላችሁ ቀርቧል። ሱቁን በ24 ወራት ውስጥ የሚረከቡት ሲሆን የመኖሪያ አፓርትመንቶችን እዛው በመሃል ቡልጋሪያ ከባለ 1 እስከ ባለ 3 መኝታ አሊያም የቤተ መንግስት ጎረቤት በሆነችው አዋሪ ላይ ባለ 2 እና ባለ 3 መኝታ አማራጮችን ከ35% ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልክ ይደውሉ። አመሰግናለሁ። የዛሬው ፕሮግራም የሚመሰላችሁ የነጋሽ አልተፈታም። ነጋሽ አለመፈታቱ ብቻ ሳይሆን የቀረበበት ይግባኝ ብዙ ጊዜ አስገርሞናል። ቃል ቀር ላይ ገብታችሁት ነጋሽም ላይ ለቀቀዋለሁ ዝርዝር መረጃው። ነጋሽ አልተፈታበት ምክንያት በዋነኝነት የታሰረበት ጉዳይ አንደኛ ባልተጠናቀቀ ክስ ነው ፍርድ ቤት የቀረበው። ያልተጠናቀቀ ክስ ማለት በአንድ የሚዲያ ፕሮድካስት አቀራረብ ላይ በሚዲያው ምክንያት የሚፈጥራቸው ወንጀሎች ወይ ደግሞ የስም ማጥፋት ክሶች ካሉ ክሱ መቅረብ የሚችለው ሳይታሰሩ ከ5 ቀናት በፊት የወንጀል ክሳቸው ቀርቦ ምላሽ ይዘው ፍርድ ቤት እንዲቀርቡ ነው የሚያዘው። ይሄ 1238 2013 ዓ.ም አዋጁ ነው የሚያዘው። በዚህ አዋጅ መሰረት ያልተጠናቀቀ ክስ ተከሶ ፍርድ ቤት ለ5 ቀናት በላይ አሁን እስር ላይ ነው የሚገኘው። ዓርብ ዕለት እንዲወጣ ታዞ ዓርብ ዕለት አልወጣም። ያልወጣው ምክንያት ለምንድን ነው? ዋስትናው ከተፈቀደ በኋላ የዋስትናው ክፍያ ተፈጽሞ የዋስትናው ክፍያውን ከጨረሱ በኋላ ለማስወጣት ሲሞከር ይግባኝ ይጠይቅበታል ይደር ተባለ። እኛ ዋስትናው እንደተፈቀደ ፕሮግራም ሰርች ለእናንተ አቅርቤላችሁ ነበር፣ በቃለ ቀርንም በነጋሽም በአርያ ሚዲያ ላይ። እኛ ደግሞ ከመጣን በኋላ ምን አደረግን? ማምሻው ላይ እስኪ ነገ የሚፈቱት ይሆናል እንታገዝ፣ መረጃውን እንኳን ትንሽ ባናራግበዋል። አንደኛ እልህ ይዛቸዋል። ሚዲያ ላይ የሚሰራ ሰው ጋር ወይ ደግሞ ታዋቂ ከሆነ ግለሰብ ጋር እልህ የሚይዛቸው ግለሰቦች እንዳሉ እናውቃለን። እንደዛ እልህ ተይዞ እንዳይሆንም በሚል ዝም አለ። ስለዚህ ሂደቱን ማፍጠን ጀመረ። ከዛን ዛሬ ሰኞ ነው ይቀርባል ብለን ጠበቅን። ዛሬ ሰኞ ላይ ደግሞ ቀረበ። ሰኞ ሲቀርብ ምን አደረጉት?
ይግባኝ ተጠይቆበት ከመጀመሪያ ደረጃ ፍርድ ቤት ወደ ከፍተኛ ፍርድ ቤት ቀረበ። ፍርድ ቤት ላይ ዳኛ ሲጠይቅ የተባለው ምንድነው? ምርመራ አልጨረስንም ማለት ባልጨረሱት ምርመራ ክስ ከሰዋል። ምን እንድታውቁት የምንፈልገው ስለዚህ ፍትህ ተጓድላለች። የተጓደለ ፍትህ እንጠይቃለን። ስለዚህ ፍትህ እንጠይቃለን በአደባባይ ነጋሽ እስኪፈታ ድረስ ድምጻችን እናሰማለን። ይህ የመጀመሪያው መልእክታቸው። ነገ ፍርድ ቤት ዳኛው ቀጠሮ ቀጥሯል። እነሱ የምርመራ ጊዜ አልጨረስንም የሚል ነው ይግባኝ ያደረጉት። 14 ቀን ጊዜ ቀጠሮ ሰጥተው ተመልሶባቸዋል። ስለዚህ ውጭ ሆኖ እንዲከራከር ነው አሁንም መብት የሚሰጠው። ዳኞች በህጉና በአዋጁ መሰረት እንደሚወስኑ እናውቃለን። በዚህ ምክንያት ረጅም ጊዜ ቀጠሮ አልሰጠም፣ አልፈቀደላቸውም። ለነገ በአስቸኳይ ምላሽ ይዛችሁ ተብለዋል። ይዘው ካልመጡ ይጠናቀቃል ማለት ይሄን ምን ይሆናል። ሁለተኛው መረጃ የማሳያችሁ ከኋላ የምታያቸው ምስሎች፣ እነዚህ በግራ በኩል የምታያቸው ምስሎች በጣም አሳፋሪ ምስሎች ናቸው። በቤተ ክርስቲያን ውስጥ የማይደረግ ነውር የሆነ ድርጊት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በቤተ ክህነትም በቤተ ክርስቲያን ስርዓትም በቀኑና በዶግማ በፍትሐ ነገሥት ስርዓታችንም ውስጥ ክርስቶስን የሚመስል ማናቸውም አይነት ድራማዎች ተሰርተው አያውቁ። ሲጀምር ተሰርተው አያውቁ ብቻ ሳይሆን አይሰሩም። ክልክል ናቸው፣ ውጉዝ ናቸው። ምክንያቱም እኛ በሕማማቱ ላይ በአደባባይ የአህያ ጀርባ ላይ ተቀምጦ በሕማማቱ ወደ እስራኤል አገር የገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ስዕሉ ስብከት ነው፣ ወንጌሉ ስብከት ነው፣ ገድሉ ስብከት ነው። ይሄ ሁሉ እያለ ዊግ የተቀጠሉ ወንዶች በአህያ ውርንጭላ በአህያ ጀርባ ላይ ተጭነው በቤተ ክርስቲያን ግቢ እያየን ነው። ካህን የሌለበት፣ ምዕመን የሌለበት፣ ዲያቆን የሌለበት፣ ሰባኪ ወንጌል የሌለበት፣ ሰበካ ጉባኤዎች የሌሉበት፣ ጳጳስ የሌለበት ቤተ ክርስቲያን እንዳለን እየገባል። አሁን ጳጳስ የለንም እያየን ነው። ጳጳስ ቢኖረንም ማኖሮ በሀገረ ስብከት ውስጥ በአንድ ቤተ ክርስቲያን ውስጥ በያውም በቤተ ክርስቲያን ግቢ ውስጥ ክርስቶስን የሚመስሉ ዊግ ገጣይ ወንዶችን አህያ ጀርባ ላይ ተጭነው አናይም ነበር። አሁን እያየን ያለ ነው። እሱ ነው። አያሳፍርም? እንዴት ያሳፍራል! እንዴት ነውር ነው! በዚህ ጊዜ ጮኸን አንናገርም አይደል? ተቆተንም አንናገርም። ግን አያሳፍራችሁ? አባቶች ምን ተሰማችሁ? የዛ አሁን ያየነው ቤተክርስቲያን እንፈልገዋለን። አስተዳዳሪው ምን ተሰማችሁ? ሰንበት ተማሪዎችስ እውነት ይሄን ነገር ሳታውቁት ቀርታችሁ ነው? በአህያ ጀርባ ላይ ክርስቶስን የሚመስል ወንጌል ፂማም የሆነ ፀጉሩን የፈረስ ጭራ የቀጠለ ወንድ ልጅ ተጭኖ ክርስቶስን መስሎ ሲንቀሳቀስ ምን ተሰማችሁ? እውነት ክርስቶስን የመምሰልስ አቅም አለ? እንደ ክርስቶስ ለመሆን ክርስቶስ በሄደበት የቅድስና ስፍራ ለመኖር በሱ ፈቃድ እንሞክራለን እንጂ እንኳን እሱን መስለን ድራማ ልንተውን። መንፈሳዊነትና ድራማ ምን ያገናኘዋል? አሁን እኮ መንፈሳዊነትም ድራማ አረጋችሁት። ቤተ ክርስቲያን ቲያትር ቤት ነች እንዴ? መንፈሳዊ ቤተ መቅደስ መስላኝ። ጳጳሶቹ የቲያትር ስራ አስኪያጅ አዘጋጆች ናቸው እንዴ? መንፈሳዊ የቅድስና አባቶች መስለውኝ። አባትነት የቱ ጋር ነው ድርሻው? ልጆች በአደባባይ ይሄን ያህል ወጥተው ሳይታወቅ ነው ልትሉን ነው? ነው ልክ ዝግጅቱ ላይ ነው ያየናቸው ልትሉን ነው? ያኔም እኮ ይቋረጣል፣ ይከለከላል። ይሄ በቃል አይደል? ነውር ስለሆነ ነው የምነግራችሁ። የዛሬው ቆይታ ይሄን ይመስላል። እንዲህ ብቻ ብዬ ልለፈው፣ ምክንያቱም ስለምመጣበት ገና በደንብ ማለት ነው። አርአያ መካሻ ነኝ ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ነጋሽ ይፈታል፣ ድምፅ እናሰማለን። እናንተም ድምፅ ሆኑ። ሰናይ ቀን። የአፍሪካ ህብረት አቅራቢያ በሆነችው ቡልጋሪያ ላይ ቅንጡ ሞሎችን ከቴምር ፕሮፐርቲስ ግራውንድ ፕላስ 15 በሆነው የንግድ ሱቅ 4ኛና 5ኛ ፎቅ ላይ በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ክፍያ፣ 3ኛ ፎቅ ላይ በ1.3 ሚሊዮን ብር ቅድመ ክፍያ በ4.5 ሚሊዮን ብር ጠቅላላ ክፍያ፣ 2ኛ ፎቅ ላይ በ2 ሚሊዮን ብር ቅድመ ክፍያ በ5.2 ሚሊዮን ብር ጠቅላላ ክፍያ፣ 1ኛ ፎቅ ላይ በ2.5 ሚሊዮን ብር ቅድመ ክፍያ በ6.5 ሚሊዮን ብር ጠቅላላ ክፍያ፣ ግራውንድ ፍሎር ላይ በ3.5 ሚሊዮን ብር ቅድመ ክፍያ በ9 ሚሊዮን ብር ጠቅላላ ክፍያ የንግድ ሱቆችን ይዞላችሁ ቀርቧል። ሱቁን በ24 ወራት ውስጥ የሚረከቡት ሲሆን የመኖሪያ አፓርትመንቶችን እዛው በመሃል ቡልጋሪያ ከባለ 1 እስከ ባለ 3 መኝታ አሊያም የቤተ መንግስት ጎረቤት በሆነችው አዋሪ ላይ ባለ 2 እና ባለ 3 መኝታ አማራጮችን ከ35% ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልክ ይደውሉ።